ሰላም ጤና ይስጥልን ውድ አድማጮቻችን ስፖርታዊ መረጃዎችን እንደተለመደው በሰዓታችን ይዘን መተናል። ውድ ቤተሰቦች እናንተም እኛን እንዳስለመዳችሁን ቪዲዮን ላይክ አድርጋችሁ ጀምሩት። ሐሳብና አስተያየቶቻችሁንም ኮሜንት መስጫ ቦክስ ላይ ጻፉልን። ቀጥታ ወደ ስፖርታዊ መረጃዎች ሳልፍላችሁ በመጀመሪያም አጫጭር መረጃዎችን እንመልከት። ቼልሲ በይፋ ተጫዋች አስፈረመ። የምዕራብ ለንደኑ ክለብ ቼልሲ አዲስ ተጫዋች ወደ ቡድኑ ስብስብ መቀላቀሉን በይፋ አስታውቋል። ሰማያዊዎቹ ፖርቹጋላዊውን አማካኝ ዳሪዮ ኢሶጎን ከስፖርቲንግ ሊዝበን ማስፈረማቸውን ይፋ አድርገዋል። የ20 ዓመቱ ዳሪዮ ኢሶጎ ከወራት በፊት ቼልሲን ተቀላቅሎ በውሰት በስፖርቲንግ ሊዝበን መቆየቱ አይዘነጋም። ቼልሲ ለተጫዋቹ ዝውውር 22 ሚሊዮን ዩሮ ማውጣቱ ሲገለጽ እስከ 2033 የሚያቆየውን የ5 ዓመት ኮንትራትም ፈርመዋል። ተጫዋቹ በቀጣይ የቼልሲን ዋናው ቡድን የሚቀላቀል ይሆናል። ሄርዊ ጎሲሌን መረጃ ፋብሪዞ ሮማኖ ዘግቦታል። አሰልጣኝ ማውሪዞ ሳሪ ወደ ኃላፊነት ተመለሱ። ጣሊያናዊው አሰልጣኝ ማውሪዞ ሳሪ የሴሪያውን ክለብ ላዚዮን ከአንድ ዓመት በኋላ በድጋሚ በኃላፊነት ተረክበዋል። አሰልጣኝ ማውሪዞ ሳሪ ከ2021 እስከ 2024 ላዚዮን በአሰልጣኝነት መርተው ባለፈው ክረምት በገዛ ፈቃዳቸው ስራቸውን መልቀቃቸው አይዘነጋም። አሁን ላይ አሰልጣኝ ማውሪዞ ሳሪ ላዚዮን በዓመት 2.7 ሚሊዮን ዩሮ እየተከፈላቸው እስከ 2027 ለማሰልጠን ፊርማቸው አኑረዋል። አሰልጣኙ ከላዚዮ ጋር ከተለያዩ በኋላ አንድም የጣሊያን ክለብ እናስፈርምህ ብሎ ስላልጠየቃቸው አዝኛለሁ በማለት ቅሬታቸውን ገልጸው ነበር ሲል ይህን መረጃ ጋዜጣ ዴሎ ስፖርት ዘግቦታል። ማድሪድ ለተጫዋቾቹ ኮንትራት እያቀረበ ነው። ሪያል ማድሪድ በቀጣይ የቲቦ ኮርቷን ኮንትራት ለማራዘም ውይይት እያደረገ መሆኑን ለክለቡ ቅርብ የሆኑ ምንጮች ዘግበዋል። ሎስ ብላንኮቹ ቲቦ ኮርቷ ቢያንስ ለ2 ዓመታት በምርጥ ብቃቱ መጫወት ይችላል የሚል እምነት እንዳላቸው ተገልጿል። ቲቦ ኮርቷ ከቅርብ ጊዜ ወዲህ ተደጋጋሚ ጉዳት ቢገጥመውም እንኳን ሪያል ማድሪድ በብቃቱ እንደማይጠራጠር ተነግሯል። ቤልጂማዊ ግብ ጠባቂ ቲቦ ኮርቷ በቡድኑ ቁጥር 1 ግብ ጠባቂነት ሚናውም እንደሚቀጥል ተጠቁሟል። የቡድኑ ቁጥር 2 ግብ ጠባቂ አንድሬ ሉኒን ደግሞ በሪያል ማድሪድ የመቀጠል ፍላጎት አለው ተብሏል። አንድሬ ሉኒን ቡድኑን ለመልቀቅ ከወሰነ ግን ሪያል ማድሪድ ዋን ጋርሻን ሊመለከት ይችላል ሲል ይህንን መረጃ ማርካ ስፖርት ዘግቦታል። ከማድሪድ ጋር በተያያዘ ቪኒሺየስ ጁኒየር ሪያል ማድሪድን አይለቅም ተብሏል። ብራዚላዊ የፊት መስመር ተጫዋች ቪኒሺየስ ጁኒየር በዚህ ክረምት ሪያል ማድሪድን የሚለቅበት እድል እንደሌለ ተገልጿል። ቪኒሺየስ ጁኒየር በሪያል ማድሪድ አዲስ ኮንትራት ባይፈርምም እንኳን በዚህ ክረምት ክለቡን እንደማይለቅ ተገልጿል። በሳውዲ አረቢያ ሊግ ኢላማ ውስጥ የነበረው ቪኒሺየስ ጁኒየር ወደ ሳውዲ የሚዘዋወርበት እድል እንደሌለ ለተጫዋቹ ቅርብ የሆኑ ምንጮች አረጋግጠዋል። ቪኒሺየስ ጁኒየር በዓለም ዋንጫ ዋዜማ ፉክክር በሌለበት እንደ ሳውዲ አረቢያ ባለ ሊግ መጫወት በእቅድ ውስጥ ያለም የሚል እምነት አለ ሲል ይሄንን መረጃ ማርካ ስፖርት ዘግቦታል። አልሂላሎች ኢንዛጊን የግላቸው እንደሚያደርጉ ተማምነዋል። ነገ ከሚላን ሰዎች ጋርም ስለ ወደፊት ህይወቱ ለመወሰን ንግግር እንደሚያደርጉ ፋብሪዞ ሮማኖ ዘግበዋል። ፋብሪዞ ሮማኖ አክሎም አልሂላሎች 3 ወሳኝ ተጫዋቾችንም ለመግዛት ወስነዋል ሲል ይህን መረጃ ዘግቦታል። ባየር ሙኒክ ራፋኤል ሊያውን ከኤሲ ሚላን ለማስፈረም ፍላጎት አሳይቶ ነበር። ቢሆንም ግን ኤሲ ሚላኖች ሊያው የማይሽት ተጫዋቻቸው እንደሆነ ለሙኒኮች አሳውቀዋል። ዝውውሩም ከጅምሩ ተደናቅፏል ሲል ይህንን መረጃ ቤልድ ስፖርት ዘግቦታል። አስቶን ቪላዎች የፍራንክፈርቱን ተጫዋች ፋሪስ ቻይቢን ለማስፈረም ኢላማ አድርገዋል። የወል ማፍረሻውም እስከ 40 ሚሊዮን ዩሮ ተገምቷል ሲል ይህንን መረጃ ፉትቦል ኢንሳይደር ዘግቦታል። ቶተናሞች ማቲያስ ቴልን በክለባቸው እንዲቀጥል ይፈልጋሉ። አሁን የመጣው ሀሳብ የተጫዋቹ ውል ላይ ሌላ የግዴታ ግዢ ያለው ወሰት መጨመር ሲሆን ባየርን አሁኑን ቀጥተኛ ግዢ እንዲፈጸም ይፈልጋል። ድርድሩም ቀጥሏል ሲል ይህን መረጃ ስካይ ስፖርት ይፋ አድርጎታል። የኖቲንጋም ፎረስት አማካኝ የሆነው ዳኒሎ በ20 ሚሊዮን ፓውንድ የፈረንሳዩን ክለብ ሊዮንን ለመቀላቀል ከጫፍ ደርሷል ሲል ይህንን መረጃ ሌኪፕ ዘግቦታል።
ሊቨርፑል ለኑኔዝ ዝውውር የሚከፍለው 71 ሚሊዮን ፓውንድ ነው። ሚረር ስፖርት ከቤኔፊካ ወደ መርሴይዱ ክለብ ባሳለፍነው ክረምት የከተማው ኡሩጓያዊ አጥቂ ከፖርቹጋሉ ክለብ ወደ ቀዮቹ ቤት ሲመጣ በ84 ሚሊዮን ፓውንድ ሂሳብ ነበር። ሆኖም ግን ተጫዋቹ ሲዘዋወር ሁለቱ ክለቦች በተስማሙት አንቀጽ ላይ ተጫዋቹ ከክለቡ ጋር ሻምፒዮን የሆነ እንደሆነ ቤኔፊካ ጉርሻ ያገኝ ነበር። ሆኖም ግን አሁን ያ ጉርሻ ቀርቷል። ምክንያቱም ተጫዋቹ ይህን ያህል ጨዋታ ቢያደርግ የሚል ልዩ አንቀጽ አለው። ታዲያ ኑኔዝ ማድረግ ከሚገባው ጨዋታ በአንድ ጨዋታ ያነሰ ቁጥር አለው። እናም ደግሞ ተጫዋቹ በክረምቱ ክለቡን እንደሚለቅ ስለተሰማ ለቤኔፊካ ይከፍል የነበረው የ84 ሚሊዮን ፓውንድ ወጪ ወደ 71 ሚሊዮን ፓውንድ ዝቅ ብሎ እንደሚከፈል ለክለቡ ቅርብ የሆኑ ምንጮቼ ነግረውኛል ሲል ይሄንን መረጃ ሚረር ስፖርት ዘግቦታል። የሳውዲው ክለብ አልሂላል ቪክተር ኦስሚንን ለማስፈረም ከጫፍ ደርሷል። ለክለቡ ቅርብ የሆኑ ምንጮቼም ነግረውኛል ሲል ይሄንን መረጃ ደግሞ ፍሎሪያን ፕሌተንበርግ ከስካይ ስፖርት ዘግቦታል። ቼልሲዎች ሁጎ ኢኪቲኬን ለማስፈረም የሚያደርጉትን ድርድር አጠናክረው ቀጥለዋል ሲል ይሄንን መረጃ ስካይ ስፖርት ዘግቦታል። ዌስት ብሮሞች ሪያን ሜሰንን የክለቡ አዲስ ዋና አሰልጣኝ አድርገው መሾማቸውን ይፋ አድርገዋል። ሜሰን በቶተንሃም የምክትል አሰልጣኝነት ቦታውን በመተው ነው የዌስት ብሮም ዋና አሰልጣኝ ለመሆን የወሰነው ሲል ይህንን መረጃ ዘ አትሌቲክስ ዘግቦታል። ቤንጃሚን ሴሽኮ በክረምቱ የዝውውር መስኮት አርቢ ሌፕዚግን ይለቃል። አርሰናል ሴሽኮ ለማስፈረም የመጀመሪያ ንግግር ያደረገ ክለብ ነው። ቢሆንም ግን እስካሁን ድረስ ከስምምነት ለመድረስ መቸገራቸው ተገልጿል። በሚቀጥሉት ቀናት ሌላ የእንግሊዝ ክለብ ወደዚህ ዝውውር የሚገባበት እድል አለ ሲል ይህንን መረጃ ፍሎሪያን ፕሌተንበርግ ከስካይ ስፖርት ዘግቦታል። አርሰናል እና ቼልሲ በመስመር አጥቂ ቦታ ላይ ማስፈረም የሚፈልጉት ተጫዋች ኒኮ ዊሊያምስ ነው። የተጫዋቹ ደሞዝ ከፍተኛ መሆኑን ተከትሎ ግን ዝውውሩ ላይ እንቅፋት ሊፈጥር ይችላል ሲል ይሄንን መረጃ ፋብሪዞ ሮማኖ ዘግቦታል። እንግሊዛዊው የጁድ ቤሊንጋም ወንድም ጆብ ቤሊንጋም የጀርመኑን ክለብ ቦሩሲያ ዶርትመንድን ለመቀላቀል ወስኗል። ዶርትመንድም ዝውውሩ ለመጨረስ እንቅስቃሴ ጀምሯል ሲል ይህንን መረጃ ፕሌቲጎል ዘግቦታል። ኢንተር ሚላኖች ራስሙስ ሆይላንድ ለማስፈረም ባለፉት ቀናት ከወኪሉ ጋር ንግግር አድርገዋል። ሆይላንድም በዝውውሩ መስኮት ማንቸስተር ዩናይትድን መልቀቅ ይፈልጋል ሲል ይህንን መረጃ ሜን ስፖርት ዘግቦታል። ከማንቸስተር ዩናይትድ ጋር በተያዘ ማንቸስተር ዩናይትድ የፒኤስጂውን ፖርቹጋላዊ አጥቂ ጎንካሎ ራሞስ ለማስፈረም የዝውውር ጥያቄ አቅርበዋል እየተባለ ነው። ተጫዋቹ በተለያዩ የአውሮፓ ክለቦችና በሳውዲ ክለቦችም የሚፈለግ ተጫዋች ነው ሲል ይህንን መረጃ ሜን ስፖርት ዘግቦታል። ማንቸስተር ሲቲ ተጫዋች ሊያስፈርም ነው። ማንቸስተር ሲቲ የወልቭሱን አልጄሪያዊ ተጫዋች ሪያን አየት ኑሪን ለማስፈረም እንቅስቃሴ መጀመሩን ዘ አትሌቲክስ ዘግቧል። ማንቸስተር ሲቲ እንቅስቃሴ ይጀምር እንጂ ከወልቭስ እንዲሁም ከተጫዋቹ ጋር ገና ከስምምነት እንዳልደረሰ ተገልጿል። የአሰልጣኝ ፔፕ ጋርዲዮላ ቡድን ማንቸስተር ሲቲ የግራ መስመር ተጫዋች ቦታውን ለማጠናከር አየት ኑሪን ኢላማ ማድረጉ ተገልጿል። በወልቭስ 4 ስኬታማ የውድድር ዓመታትን ያሳለፈው ሪያን አየት ኑሪ ወልቭስን ከተቀላቀለ ወዲህ ለቡድኑ 157 ጨዋታዎችን ማድረግ ችሏል። ተጫዋቹ በተጠናቀቀው የውድድር ዓመት በሁሉም ውድድሮች 41 ጨዋታዎችን ሲያደርግ 5 ጎል አስቆጥሮ 7 ለግብ የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። ከማንቸስተር ሲቲ ጋር በተያዘ ማቴዮ ኮቫቺች ለረጅም ጊዜ ከሜዳ ይርቃል ተብሏል። የማንቸስተር ሲቲው የመሃል ሜዳ ተጫዋች ማቴዮ ኮቫቺች በጉዳት ምክንያት ለረጅም ጊዜ ከሜዳ እንደሚርቅ ተነግሯል። ተጫዋቹ በተረከዙ ላይ ያጋጠመው ጉዳት እረፍት በማድረግ ይሻለዋል ተብሎ ቢጠበቅም ህመሙ ግን በሶበታል። ተጫዋቹ በተረከዙ ላይ የህመም ስሜትና እብጠት መታየቱን ተከትሎ የክሮኤሽያ ብሔራዊ ቡድን ዋና አሰልጣኝ ዝላታን ዳሊች ሕክምና እንደሚያስፈልገው ተናግረዋል። ይህንንም ተከትሎ ማንቸስተር ሲቲ ማቴዮ ኮቫቺች ቀዶ ጥገና እንዲያደርግ ከውሳኔ መድረሱን አሰልጣኙ አረጋግጧል። ማቴዮ ኮቫቺች ከጉዳቱ አገግሞ ወደ ሜዳ ለመመለስም የ3 ወራት ጊዜ የሚወስድበት ይሆናል ሲል ይህንን መረጃ ሚረር ስፖርት ዘግቦታል። የሊቨርፑል የዓመቱ ምርጥ ተጫዋች ይፋ ተደረገ።
የመርሳይዱ ክለብ ሊቨርፑል የ2024-25 የውድድር ዓመት የውድድር ዘመኑ ምርጥ ተጫዋች ይፋ ተደርጓል። በዚህ መሰረት ግብፃዊው የፊት መስመር ተጫዋች ሙሐመድ ሳላህ የሊቨርፑል የውድድር ዘመኑ ምርጥ ተጫዋች በመሆን በአብላጫ ድምፅ መመረጥ ችሏል። ሙሐመድ ሳላህ በሊቨርፑል ቤት ባሳለፋቸው 8 ዓመታት የዓመቱ ምርጥ ተጫዋች ተብሎ ሲመረጥም ለአምስተኛ ጊዜ ነው ሲል ይህን መረጃ ስካይ ስፖርት ዘግቦታል። የላሊጋም የዓመቱ ምርጥ አሰልጣኝ ይፋ ተደርጓል። የስፔን ላሊጋ የ2024-25 የውድድር ዘመን የዓመቱ ምርጥ አሰልጣኝ ይፋ ተደርጓል። በዚህ መሰረት የባርሴሎናው ዋና አሰልጣኝ ሃንሲ ፍሊክ የዓመቱ ምርጥ አሰልጣኝ በመሆን መመረጥ ችሏል። አሰልጣኝ ሃንሲ ፍሊክ ባርሴሎናን እየመሩ በመጀመሪያ ዓመታቸው 88 ነጥቦችን በመሰብሰብ የላሊጋውን ዋንጫ ማሳካታቸው አይዘነጋም ሲል ይህንን መረጃ ሙንዶ ዲፖርቲቮ ዘግቦታል። ምቤሞ ማንቸስተር ዩናይትድን መረጠ። ቤተሰቦች ይህንን መረጃ ፍሎሪያን ፕሌተንበርግ ከስካይ ስፖርት ዘግቦታል። ካሜሩናዊ የብሬንትፎርድ የፊት መስመር ተጫዋች ብሪያን ምቤሞ ማንቸስተር ዩናይትድን ለመቀላቀል ከውሳኔ መድረሱ ተገልጿል። ማንቸስተር ዩናይትዶች በበኩላቸው ተጫዋቹን ወደ ስብስባቸው ለመቀላቀል ከብሬንትፎርድ ጋር ንግግር ለመጀመር መዘጋጀታቸውን ስካይ ስፖርት ዘግቧል። የ25 ዓመቱ ብሪያን ምቤሞ በብሬንትፎርድ የቀረው ኮንትራት 1 ዓመት ሲሆን ለተጨማሪ 1 ዓመትም የመቆየት አማራጭ አለው። ብሪያን ምቤሞ በተጠናቀቀው የውድድር ዓመት 20 ጎሎችን አስቆጥሮ 8 ለጎል የሚሆኑ ኳሶችን አመቻችቶ በመቀበል ባለፈው የውድድር ዓመት 28 የግብ ተሳትፎችን ማድረግ ችሏል። ብሪያን ምቤሞ በአርሰናል፣ ቶተንሃምና ኒውካስትል ዩናይትድ ቢፈለግም ማንቸስተር ዩናይትድ ለመቀላቀል መርጧል ሲል ይህን መረጃ ፍሎሪያን ፕሌተንበርግ ከስካይ ስፖርት ዘግቦታል። ካሜሩናዊ የፊት መስመር ተጫዋች ብሪያን ምቤሞ በልጅነቱ የማንቸስተር ዩናይትድ ደጋፊ እንደነበረ ተገልጿል። ተጫዋቹ ማንቸስተር ዩናይትድን ለመቀላቀል መምረጡ ለሚደግፈው ክለብ ለመጫወት ባለው ጉጉት ምክንያት ሊሆን እንደሚችል ተነግሯል። በብሬንትፎርድ በኩል ብሪያን ምቤሞ ክለቡን የሚለቅ ከሆነ በቡድን ውስጥ ትልቅ ክፍተት ሊፈጠር እንደሚችል ይጠበቃል። ይሁን እንጂ ብሬንትፎርድ ክፍተቱን ለመሙላት ሁልጊዜም እንደሚያደርገው አሁንም መንገድ እንደማያጣ ተገልጿል። የተጫዋቹ የዞር ሂሳብም የብሬንትፎርድ የክለቡ ሪከርድ ሽያጭ ዋጋ ይሆናል ተብሎ ይጠበቃል ሲል ይህን መረጃ ፍሎሪያን ፕሌተንበርግ ከስካይ ስፖርት ዘግቦታል። የክሪስታል ፓላስ ባለቤት የሆነው ጆን ቴስክተር በአውሮፓ ከሚገኙ ክለቦች የ3 ማለትም የክሪስታል ፓላስ ሊዮንና የብሮን ድቢ ባለቤት መሆኑን ክሪስታል ፓላስ በቀጣይ የውድድር ዓመት በአውሮፓ መድረክ የመሳተፍ ነገሩን ስጋት ውስጥ ጥሎበታል። ብራይተን ደግሞ በፓላስ ቦታ የሚተካው ክለብ ሊሆን ይችላል ብሏል ሚራር ስፖርት በመረጃው። የአውሮፓ እግር ኳስ ማህበር አንድ ግለሰብ ከአንድ በላይ ክለብ የመቆጣጠር ስልጣን ወይንም ተጨማሪ ክለብ ላይ ተጽዕኖ ያለው ከሆነ ለአውሮፓ ውድድር ያለፈው ክለብን ከመጫወት ሊያገደው ይችላል። የክለቡ ተወካዮች ነገ ከእግር ኳስ ማህበሩ ጋር ለመወያየትም ጉዞ የሚያደርጉ ይሆናል። ክሪስታል ፓላስ በቀጣይ የውድድር ዓመት ከአውሮፓ መድረክ ሊገለል ይችላል ሲል ይህንን መረጃ ሚረር ስፖርት ዘግቦታል። የቤኔፊካው የግራ መስመር ተከላካይ አልቫሮ ካሬራስ ወደ ሪያል ማድሪድ የሚያደርገው ዝውውር በአሁኑ ሰዓት እጅጉን ዘግይቷል። ሪያል ማድሪድም ይህንን መዘግየት ለመፍታትና ስምምነቱን በተቻለ ፍጥነት ለመዝጋት በጥረት ላይ ሲሆን ይህም ተጫዋቹን ለፊፋ የዓለም ክለቦች ዋንጫ መድረስ እንዲችል ለማድረግ ነው ሲል ይህንን መረጃ ማርካ ስፖርት ዘግቦታል። ኮኬ በአትሌቲኮ ማድሪድ ቤት እስከ 2026 ድረስ የሚያቆየውን አዲስ ውል በይፋ አድሷል ሲል ይህን መረጃ ማርካ ስፖርት ዘግቦታል። ባርሴሎናዎች ቶማስ ፓርቴን በነፃ ዞር ለማዘዋወር ከተጫዋቹ ጋር ንግግር ጀምረዋል ሲል ይህንን መረጃ ደግሞ ዘሰን ዘግቦታል። ኢንተር ሚላኖች ባለፉት ቀናቶች ከራስሙስ ሆይሉንድ ወኪል ጋር ግንኙነት አድርገዋል ሲል ይህን መረጃ ፋብሪዞ ሮማኖ ዘግቦታል። ኪንግስሌ ኮማን በክረምቱ ከባየርን ሙኒክ ይለቃል ተብሎ ይጠበቃል ሲል ይህንን መረጃ ደግሞ ፕሌቴ ጎል ዘግቦታል። ማንቸስተር ዩናይትዶች ጎንጋሎ ራሞስ ለማስፈረም እድል አላቸው። ፒኤስጂዎች ተጫዋቹ በክረምቱ መልቀቅ እንደሚችል ነግረውታል። ከአውሮፓና ከሳውዲ ክለቦች ጋር ንግግሮች እየተካሄዱ ይገኛል ሲል ይህንን መረጃ ቢልድ ስፖርት ዘግቦታል። ፔፔ ሬና አዲሱ የቪያሪያል ከ19 ዓመት በታች ቡድን አሰልጣኝ ሆኖ በይፋ ተሹሟል ሲል ይህን መረጃ ማርካ ስፖርት ዘግቦታል።
ቼልሲ የአይንትራንክ ፍራንክፈርቱን ኮከብ ሂዩጎ ኤኪቲኬ ለማስፈረም በዝውውሩ ሂደት ውስጥ ንቁ ተሳትፎን ቀጥሏል። ተጨማሪ ድርድሮችም መካሄዳቸው የተረጋገጠ ሲሆን ነገር ግን ሌሎች ክለቦችም ለተጫዋቹ ፍላጎት እያሳዩ መሆኑ ተነግሯል። አይንትራንክት ፍራንክፈርት በአሁኑ የዝውውር መስኮት ኤኪቲኬ ለገበያ እንደማይወጣ የተናገሩ ሲሆን ነገር ግን የጠየቁት የዝውውር ሂሳብ ማለትም 100 ሚሊዮን ዩሮ ለጥፎበታል። የክፍያ ከደረሳቸው ግን ተጫዋቹን ለመሸጥ ይገደዳሉ። በተጨማሪም እስካሁን ድረስ ምንም አይነት ይፋዊ የዝውውር ጥያቄ አልቀረበልንም ብለዋል አይንትራንክት ፍራንክፈርቶች ሲል ይህንን መረጃ ፉትቦል ኢንሳይደር ዘግቦታል። ሰዎች ባላንዶር ሐሙስ ይወሰን ካሉ እናደርገዋለን። ላሚን ያማል ስፔናዊ የባርሴሎና የፊት መስመር ተጫዋች ላሚን ያማል በዚህ ዓመት የባላንዶር ሽልማት አሸናፊነት ግምት ካገኙ ተጫዋቾች መካከል አንዱ ነው። በሌላ በኩል ፈረንሳዊ የፒኤስጂ የፊት መስመር ተጫዋች ኦስማን ዴምቤሌ በብዙዎች ዘንድ ለሽልማቱ የታጨ ሌላኛው ተጫዋች ነው። ለሽልማቱ የአሸናፊነት ግምት ያገኙት ሁለቱ ተጫዋቾች ብሔራዊ ቡድናቸውን ወክለው ሐሙስ በወሳኝ የኔሽንስ ሊግ ጨዋታ ማለትም የግማሽ ፍጻሜ ጨዋታ ላይ ይገናኛሉ። ስለ ባላንዶር አስተያየቱን የሰጠውም ላሚን ያማል እኔ በአንድ ጨዋታ ሳይሆን ዓመቱን ሙሉ ምርጥ የነበረ ተጫዋች ያሸነፍ የሚል አይነት ሰው ነኝ ሲል ተናግሯል። አክሎም ሰዎች ግን ባላንዶሩ ሐሙስ ይወሰን የሚሉ ከሆነ በሐሙሱ ጨዋታ እንገናኝ ሲል ተናግሯል። የፈረንሳይና የስፔን የኔሽንስ ሊግ ግማሽ ፍጻሜ ጨዋታ ጀርመን ላይ ሐሙስ ምሽት 4 ሰዓት ላይ የሚካሄድ ይሆናል። ላሚን ያማል ጨምሮም ስድብ ለእኔ እንደ ማነቃቂያ ነው ብሏል። የባርሴሎናው ኮከብ ላሚን ያማል ስለ እሱ ስለሚወጡ አሉታዊ ትችቶች እንዲህ ሲል ተናግሯል። በእኔ ላይ የሚሰጡ አስተያየቶችንና ትችቶችን በደንብ እከታተላለሁ። አንዳንዴም ጓደኞቼ ያሳዩኛል። እናም የትችትና ስድብ እኔን ይበልጥ ያጠነክረኛል ብሏል። የምንገጥመው ቡድን ስለ እኔ ካወራና እሱን ካየሁኝ ይህንን ቡድን ለማሸነፍ ያለኝን ሁሉ አቅሜን ጨምሬ እሰጣለሁ፣ እንዲሁም ትልቅ ተነሳሽነት አገኛለሁ ሲል ላሚን ያማል ተደምጧል። ከላሚን ያማል ጋር በተያያዘ ቤተሰቦች ፔፕ ጋርዲዮላ አንድ ጥያቄ ቀርቦለት ነበር። ከሜሲ ጋር ስለ መወዳደሩ ሲጠየቅ እንዲህ ብሏል። ስለዚህ ጉዳይ ለማውራት ጊዜው ገና ነው። ላሚን ያማል በእድሜው ጥሩ እየሰራ ነው። ጥሩ የመስመር አጥቂ ነው። አሁን ግን የእግር ኳስ ሕይወቱን በደንብ እስኪገነባ መጠበቅ አለብን። ከዛም ከምርጦቹ ጋር እናወዳድረዋለን። በ17 ዓመቱ ግን ይህንን ማድረግ ልክ ነው ብዬ አላስብም። በሃንሲ ፍሊክስ ስር ጥሩ እንደሚሰራ አስባለሁ። እንደሱ አይነት ተጫዋች ሲጫወት ማየት ያስደስታል ሲል ፔፕ ጋርዲዮላ ተደምጧል። ከባላንዶር ሽልማት ጋር በተያዘ ባላንዶሩ ለላሚን ያማል ይገባዋል ብሏል ጋቪ ስለ ባላንዶሩ አሸናፊ ማን እንደሚሆን ሲጠየቅ እንዲህ ብሏል። ዴምቤሌ በዚህ ዓመት ድንቅ ጊዜን አሳልፈዋል። የባላንዶሩም ተፎካካሪ ይሆናል። ምናልባትም ዴምቤሌ የመጨረሻ ቶፕ 3 ውስጥ የመጨረሰ ፊደል አለው። ላሚን ያማል ግን ካሳለፈው የተለየ ዓመት አንጻር ባላንዶሩ ይገባዋል ሲል ጋቪ ተደምጧል። ቤተሰቦች ላሚን ያማል ወይንስ ኦስማን ዴምቤሌ ማን የሚያሸንፍ ይመስላችኋል? ሀሳባችሁን ኮሜንት መስጫ ቦክስ ላይ ጻፉልኝ። ባላንዶሩ በኪሊያን ሙባፔና በዴምቤሌ መሃል ይሆናል ያለው ደግሞ የሊዮኑ ተጫዋች ሪያን ቸርኪ ነው። ስለ 2025 ባላንዶር አሸናፊ ሲጠየቅ እንዲህ ሲል ምላሽ ሰጥቷል። የዘንድሮ ባላንዶር አሸናፊን መምረጥ በጣም ከባድ ነው፣ ቢሆንም ግን በኪሊያን ሙባፔና በዴምቤሌ መሃል ፉክክር ያለ ይመስለኛል ሲል ተደምጧል። እንደ ቡክ ሜከርስ ዘገባ ከሆነ ደግሞ ከላሚን ያማል የተሻለው ዴምቤሌ ነው። ባላንዶርን የማሸነፍ ከፍተኛ እድልም ተሰጥቶታል። ለላሚን ያማል 20% ባላንዶርን የማሸነፍ እድል አለው ሲል ቡክ ሜከር ለዴምቤሌ ግን 66% ባላንዶርን የማሸነፍ እድል አለው ብሏል። አትሌቲኮ ማድሪዶች የአንቶኒ ግሬዝማንን ኮንትራት ለተጨማሪ 2 ዓመታት አራዝመዋል። ግሬዝማን ኮንትራቱን ፈርመዋል። ክለቡም በቅርቡ ይፋ የሚያደርግ ይሆናል ሲል ይህንን መረጃ ማርካ ስፖርት ዘግቦታል። እንዲሁም ማንቸስተር ዩናይትዶች የአል ሂላሉን አጥቂ አሌክሳንደር ሚትሮቪች ለማስፈረም ፍላጎት አሳይተዋል። የተጫዋቹ ዋጋ 40 ሚሊዮን ፓውንድ ነው ሲል ይህንን መረጃ ቢልድ ስፖርት ዘግቦታል። አትሌቲኮ ማድሪዶች ቪክተር ዮክረሽ ለማስፈረም ፍላጎት አሳይተዋል። እናም ዮክረሽን ከሶልሮዝና ከአልቫሬስ ጋር አጣምሮ ለመጠቀም እያሰቡ ይገኛል ሲል ይህን መረጃ ሪካርዶ ፖርቹጋል ዘግቦታል።
አንቶኒ ሩዲገር ከአልናስር ስፖርቲንግ ዳይሬክተር ፈርናንዶ ሂሮና ከጓደኞቹ ጋር እራት ሲበላ ታይቷል። ይህንንም ተከትሎ የማድሪድ ሰዎች ተጫዋቹ ወደ ሳውዲ እንዳይሄድ ስጋት ገብቷቸዋል ሲል ይህንን መረጃ ሬሌቮ ዘግቦታል። ሌሮይ ሳኔ በባየርን ሙኒክ አዲስ ኮንትራት የመፈረሙ ዕድል ጠባብ ይመስላል እና አርሰናል ተጫዋቹ ለማስፈረም ተጨባጭ እርምጃ ወስዷል። ሳኔ ከቤተሰቦቹ ጋር መቀራረብ ይፈልጋል። ስለዚህ ወደ ለንደን መዘዋወሩን ምርጫው ሊያደርግ ይችላል ሲል ይህንን መረጃ ቢልድ ስፖርት ዘግቦታል። በፍሎሪያን ዊርትዝ ዙሪያ በሊቨርፑልና በሊቨርኩሰን መሃል ቦነስ ክፍያው ላይ ድርድር እየተደረገ ይገኛል። ሊቨርፑል በቦነሱ ላይ ፕሪሚየር ሊግ፣ ቻምፒዮንስ ሊግ እና ሌሎች የግል ክብሮችን ካሸነፈ ስንት መክፈል እንዳለበት ለመወሰን ድርድር እያደረገ ይገኛል። ዝውውሩም በቅርቡ ይጠናቀቃል ሲል ይህን መረጃ ፋብሪዞ ሮማኖ ዘግቦታል። ቤኔፊካዎች ጃው ፌሊክስን ከቼልሲ በውሰት ለማስፈረም የሚያደርጉትን እንቅስቃሴ አጠናክረው ቀጥለዋል ሲል ይህንን መረጃ ደግሞ ሪካርዶ ፖርቹጋል ዘግቦታል። ኤሲ ሚላኖች ሉካ ሞድሪች ላይ አይናቸውን ጥለዋል። ሞድሪች ቀጣይ ዕጣ ፈንታውን ለመወሰን ግን ጊዜ ይፈልጋል ሲል ይህንን መረጃ ፋብሪዞ ሮማኖ ዘግቦታል። ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ሊቆይ ነው። ፖርቹጋላዊ የመሃል ሜዳ ተጫዋች ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ለመቆየት ከውሳኔ መድረሱ ተገልጿል። ብሩኖ ፈርናንዴዝ ከሳውዲ አረቢያው ክለብ አል ሂላል ትልቅ ገንዘብ የሚያስገኝ የዝውውር ጥያቄ ቀርቦለት እንደነበር አይዘነጋም። የአል ሂላልን ጥያቄ ውድቅ ያደረገው ፈርናንዴዝ በአውሮፓ መጫወት መቀጠል እንደፈለገ ተገልጿል። አል ሂላል በበኩሉ በቀጣይ ሌሎች አማራጭ ተጫዋቾችን ለማስፈረም እንቅስቃሴ ማድረግ ይጀምራል ሲል ይህንን መረጃ ስካይ ስፖርት ዘግቦታል። አርሰናል ከዋን ጋርሺያ ዝውውር ራሱን አገለለ ብሏል ሚረር ስፖርት። አርሰናል የዋን ጋርሺያን ዝውውር ሂሳብ ውድ በመሆኑ ከሱ በዋጋ የሚያንስ በሱ ደረጃ ያለ ግብ ጠባቂ የተመለከተ መሆኑ ተነግሯል። በተጨማሪም በገበያው ላይ እድል ካገኙ አርሰናሎች ከሳሊባና ከጋብሪኤል ማጋሊስ ጋር የሚፎካከር ወጣት ተከላካይ ማስፈረም ይፈልጋሉ ሲል ይህን መረጃ ሚረር ስፖርት ዘግቦታል። ቤተሰቦች እስኪ አሁን ደግሞ አጫጭር ስፖርታዊ ቁጥራዊ መረጃዎች እንመልከት። በአውሮፓ አምስቱ ታላላቅ ሊጎች ውስጥ በ2024/25 የውድድር ዘመን ከፍተኛ ጎል አስቆጣሪዎችና አሲስት አድራጊዎች በማለት ይህንን መረጃ ሁ ስኮርድ ዘግቦታል። ቤተሰቦች ከከፍተኛ ጎል አስቆጣሪዎች ስንጀምር 10ኛ ላይ መቀመጥ የቻለው የማንቸስተር ሲቲ ተጫዋች ኦማር ማርሙሽ ነው። በዚህ የውድድር ዓመት ማለትም በ2024/25 48 ጨዋታዎችን አድርጎ 28 ግቦችን ማስቆጠር ችሏል። 9ኛ ላይ መቀመጥ የቻለው የአትሌቲኮ ማድሪዱ ተጫዋች ጁሊያን አልቫሬስ ሲሆን እድሜው 25 ነው። 54 ጨዋታዎችን አድርጎ 29 ጎሎችን ማስቆጠር ችሏል። 8ኛ ላይ ኤርሊንግ ብራውት ሃላንድ ከማንቸስተር ሲቲ መቀመጥ ችሏል። እድሜው 24 ነው። 44 ጨዋታዎችን አድርጎ 31 ግቦችን ማስቆጠር ችሏል። 7ኛ ላይ ኦስማን ዴምቤሌ መቀመጥ ችሏል። የአውሮፓ ቻምፒዮንስ ሊግ አሸናፊው ተጫዋች እድሜው 28 ነው። 49 ጨዋታዎችን አድርጎ 33 ግቦችን በሁሉም ውድድሮች ማስቆጠር ችሏል። 6ኛ ላይ ሴሪያው ጎራሲ መቀመጥ ችሏል። ከቦርሲያ ዶርትመንድ እድሜው 29 ነው። 45 ጨዋታዎችን አድርጎ 34 ግቦችን ማስቆጠር ችሏል። 5ኛ ላይ ሙሐመድ ሳላህ ከሊቨርፑል መቀመጥ ችሏል። እድሜው 32 ደርሷል። 52 ጨዋታዎችን በ2024/25 የውድድር ዓመት በሁሉም ውድድሮች ማድረግ ችሏል። 34 ግቦችን ማስቆጠር ችሏል። እንዲሁም 4ኛ ላይ ራፊና መቀመጥ ችሏል። ከባርሴሎና እድሜው 28 ነው። 57 ጨዋታዎችን አድርጎ 34 ግቦችን ማስቆጠር ችሏል። 3ኛ ላይ ሃሪኬን መቀመጥ ችሏል። ከባየርን ሙኒክ እድሜው 31 ደርሷል። 46 ጨዋታዎችን በሁሉም ውድድሮች ማድረግ ችሏል። 38 ግቦችን ማስቆጠር ችሏል። ቤተሰቦች በቀዳሚነት መቀመጥ የቻሉት ሮበርት ሌዋንዶስኪና ኪሊያን ሙባፔ ናቸው። 42 ግቦችን ማስቆጠር ችለዋል። ሮበርት ሌዋንዶስኪ እድሜው 36 ደርሷል። 52 ጨዋታዎችን አድርጓል። እንዲሁም ኪሊያን ሙባፔ እድሜው 26 ነው። 55 ጨዋታዎችን ማድረግ ችሏል።
የ2024-25 የውድድር ዓመት በአውሮፓ ከፍተኛ አሲስት አድራጊዎችን ደረጃ ደግሞ ስንመለከት 10ኛ ላይ ዴዚር ዱዌ መቀመጥ ችሏል። ከፓሪስ ሴን ጀርመን 54 ጨዋታዎችን አድርጎ 16 አሲስቶችን ማድረግ ችሏል። እንዲሁም ኦማር ማርሙሽ ከማንቸስተር ሲቲ እድሜው 26 ነው፣ 48 ጨዋታዎችን አድርጎ 17 አሲስቶችን ማድረግ ችሏል። ቪኒሺየስ ጁኒየርም ከሪያል ማድሪድ በተመሳሳይ 17 አሲስቶችን ማድረግ ችሏል። ቪኒሺየስ ግን ከኦማር ማርሙሽ የበለጠ ጨዋታ ማድረግ ችሏል። ቪኒሺየስ ጁኒየር 51 ጨዋታዎችን ማድረግ ችሏል። 7ኛ ላይ ብራድሌ ባርኮላ መቀመጥ ችሏል። ከፓሪስ ሴን ጀርመን እድሜው 22 ነው፣ 58 ጨዋታዎችን አድርጎ 19 አሲስቶችን ማድረግ ችሏል። 6ኛ ላይ በማንቸስተር ሲቲ በጥብቅ የሚፈለገው ተጫዋች ሪያን ቸርኪ መቀመጥ ችሏል። የኦሎምፒክ ሊዮን ተጫዋች 44 ጨዋታዎችን አድርጎ 20 አሲስቶችን ማድረግ ችሏል። እድሜው ገና 21 ነው። 5ኛ ላይ ብሩኖ ፈርናንዴዝ መቀመጥ ችሏል። ከማንቸስተር ዩናይትድ 57 ጨዋታዎችን አድርጎ 20 አሲስቶችን ማድረግ ችሏል። የብሩኖ ፈርናንዴዝ እድሜው 30 ደርሷል። 4ኛ ላይ ሚኬል ኦሊሴ መቀመጥ ችሏል። ከባየርን ሙኒክ እድሜው 23 ነው፣ 50 ጨዋታዎችን አድርጎ 21 አሲስቶችን ማድረግ ችሏል። ሙሐመድ ሳላ ከሊቨርፑል 3ኛ ላይ መቀመጥ ችሏል። እድሜው 32 ነው፣ 52 ጨዋታዎችን አድርጎ 23 አሲስቶችን ማድረግ ችሏል። ራፊናና ላሚን ያማል ከባርሴሎና እነዚህ ሁለት ኮከቦች 25 አሲስቶችን ማድረግ ችሏል። ላሚን ያማል 55 ጨዋታዎችን ማድረግ ችሏል። ራፊና 57 ጨዋታዎችን ማድረግ ችሏል። የራፊና እድሜ 28 ሲሆን የላሚን ያማል እድሜ ደግሞ ገና 17 ነው። ከ2020 ጀምሮ ለአጥቂ መስመር ተጫዋቾች በጣም ብዙ ገንዘብ ያወጡ የአውሮፓ ታላላቅ ክለቦች በማለት ይህንን መረጃ ትራንስፈር ማርኬት ይፋ አድርጎታል። ቤተሰቦች በዚህ መሰረት በቀዳሚነት አንደኛ ላይ መቀመጥ የቻለው የምዕራብ ለንደኑ ክለብ ቼልሲ ሲሆን 803 ሚሊዮን ዩሮ ለፊት መስመር ተጫዋቾች ከ2020 ጀምሮ ወጪ አድርጓል። 2ኛ ላይ ፓሪስ ሴን ጀርመን መቀመጥ ችሏል፣ 476 ሚሊዮን ዩሮ። ማንቸስተር ሲቲ 3ኛ ላይ መቀመጥ ችሏል፣ 417 ሚሊዮን ዩሮ። ማንቸስተር ዩናይትድ 4ኛ ላይ መቀመጥ ችሏል፣ 347 ሚሊዮን ዩሮ። አስቶን ቪላ 5ኛ ላይ መቀመጥ ችሏል፣ 292 ሚሊዮን ዩሮ። ናፖሊ 6ኛ ላይ መቀመጥ ችሏል፣ 282 ሚሊዮን ዩሮ። ቶተንሃም ሆትስፐር 7ኛ ላይ መቀመጥ ችሏል፣ 281 ሚሊዮን ዩሮ። ባየርን ሙኒክ ጀርመኑ ኃያል ክለብ 8ኛ ላይ መቀመጥ ችሏል፣ 264 ሚሊዮን ዩሮ ወጪ አድርጓል። ፊት መስመር ተጫዋቾች 9ኛ ላይ አትሌቲኮ ማድሪድ ከስፔን መቀመጥ ችሏል፣ 251 ሚሊዮን ዩሮ። 10ኛ ላይ ቤኔፊካ መቀመጥ ችሏል፣ 248 ሚሊዮን ዩሮ። ሊቨርፑል 11ኛ ላይ ነው፣ 246 ሚሊዮን ዩሮ ወጪ አድርጓል። 12ኛ ባርሴሎና 240 ሚሊዮን ዩሮ። 13ኛ ዌስትሃም ዩናይትድ መቀመጥ ችሏል፣ 238 ሚሊዮን ዩሮ። ብራይተን 14ኛ ላይ ያለው 236 ሚሊዮን ዩሮ። 15ኛ ላይ ኒውካስትል ዩናይትድ መቀመጥ ችሏል፣ 231 ሚሊዮን ዩሮ። 16ኛ ላይ ስቴድ ሬንስ መቀመጥ ችሏል፣ 227 ሚሊዮን ዩሮ። 17ኛ ላይ ሊድስ ዩናይትድ መቀመጥ ችሏል፣ 222 ሚሊዮን ዩሮ። 18ኛ ላይ ጁቬንቱስ መቀመጥ ችሏል፣ 212 ሚሊዮን ዩሮ። 19ኛ ላይ ወልቭስ መቀመጥ ችሏል፣ 193 ሚሊዮን ዩሮ ወጪ አድርጓል። ቤተሰቦች አርሰናል ከ2020 ጀምሮ ለአጥቂ መስመር ተጫዋቾች ያወጣው ገንዘብ 80 ሚሊዮን ዩሮ ብቻ ነው። ይህም 60ኛ ደረጃ ላይ እንዲቀመጥ አድርጎታል ሲል ይህን መረጃ ትራንስፈር ማርኬት ይፋ አድርጎታል። ኢትዮጵያ የሴካፋ ውድድርን ታዘጋጃለች። የዘንድሮ የውድድር ዓመት የሴካፋ ውድድር የሚደረግባቸው ቀናቶች ሲገለጹ ኢትዮጵያ ለአፍሪካ ዋንጫ ለማለፍ የሚረዳውን ውድድር እንደምታዘጋጅ ተገልጿል። ከ3 ዓመታት በኋላ የሴቶች ሲኒየር ሻምፒዮና ሲደረግ ከሳምንት በኋላ ከሰኔ 5 እስከ ሰኔ 15 2017 በእኛ በኢትዮጵያን አቆጣጠር በታንዛኒያ እንደሚደረግ ታውቋል። በውድድሩ ታንዛኒያ፣ ዩጋንዳ፣ ደቡብ ሱዳንና ብሩንዲ ከወዲሁ
እንደሚሳተፉ ማረጋገጫ ተሰጥቷል። በሌሎች ውድድሮች የካፍ የሴት ክለቦች ቻምፒዮንስ ሊግ የሴካፋ ማጣሪያ ነሐሴ 28 2017 እና እንዲሁም መስከረም 9 2018 በታንዛኒያ የካፍ የ17 ዓመት የሴካፋ ማጣሪያ ከህዳር 6 2018 እስከ ህዳር 21 2018 በኢትዮጵያ አዘጋጅነት የሚደረግ ይሆናል ሲል መረጃ ሸገር ስፖርት ዘግቦታል። ቤተሰቦች እስኪ አሁን ደግሞ ሁልጊዜም እንደምናደርገው ምስሉ ላይ የምትመለከቷቸውን ድንቅ መኪኖችን ዋጋ ልንገራችሁና የዛሬው መረጃን በዚሁ ላብቃ። በመጀመሪያም 2025 ሌክሰስ አርኤክስ ካር የድንቅ መኪና በአሜሪካን ፕራይስ በአሜሪካን ዶላር ከ50,475 የአሜሪካን ዶላር ጀምሮ እየተሸጠ ይገኛል እስከ 61,270 የአሜሪካን ዶላር ድረስ። ይህ በእኛ በኢትዮጵያ ብር ስንሰራው ከ6 ሚሊዮን 863,878 ብር ጀምሮ እስከ 8 ሚሊዮን 331,843 ብር ድረስ እየተሸጠ ይገኛል። አሁን ደግሞ ምስሉ ላይ የምትመለከቱት ድንቅ መኪና አኩራቲ ኤልኤክስ ካር ይህ ድንቅ መኪና በአሜሪካን ፕራይስ በአሜሪካን ዶላር ከ45,400 የአሜሪካን ዶላር ጀምሮ እየተሸጠ ሲገኝ እስከ 50,400 ድረስ እየተሸጠ ነው ተብሏል። ቤተሰቦች ይህ በእኛ በኢትዮጵያን ብር ስንመለከተው ከ6 ሚሊዮን 173,750 የኢትዮጵያን ብር ጀምሮ እስከ 6 ሚሊዮን 853,679 ብር ድረስ እየተሸጠ ይገኛል። አሁን ደግሞ ምስሉ ላይ የምትመለከቱት ድንቅ መኪና ማዝዳ CX-5 ካር ይህ ድንቅ መኪና በአሜሪካን ፕራይስ በአሜሪካን ዶላር ከ30,190 የአሜሪካን ዶላር ጀምሮ እስከ 42,220 የአሜሪካን ዶላር ድረስ እየተሸጠ ይገኛል። ይህ በእኛ በኢትዮጵያ ብር ስንመለከተው ከ4 ሚሊዮን 105,408 ብር ጀምሮ እስከ 5 ሚሊዮን 741,316 ብር ድረስ እየተሸጠ ይገኛል። ቪዲዮን ላይክ አድርጋችሁ ስለጀመራችሁት ውድ ቤተሰቦች ከልብ እናመሰግናለን። ነገ ቀኑ ሮብ ነው። ልክ እንደተለመደው ቀን 7 ሰዓት ላይ በሌሎች የስፖርት መረጃዎች ተመልሰን የምንመጣ ይሆናል። ሐሳብና አስተያየቶቻችሁንም ኮሜንት መስጫ ቦክስ ላይ ጻፉልን። ቤተሰቦች ተመልሰን እስከምንገናኝ ጤና ይስጥልን። ሰላም ቆዩልን።